ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደዜጋ ለሰላም ለአንድነት የምንሰራ ይመስለኛል። ሰውየው ትክክል አይደለም፣ አስተሳሰቡም ጤናማ አይመስልም በማለት ሲከራከሩ የነበሩ የፖለቲካ ሊቃንና ዓለም አቀፍ መገናኛ ብዙሃን ምን ነካቸው ብሎ ለሚጠይቅ ሰው መልሱን ከዛሬው የአብይ አህመድ ንግግር በቀላሉ ማግኘት ይችላል። በጦርነት ሲታመስ፣ የምርጫ ኮረጆ ሲዘረፍ፣ ንጹሃንም ወታደሩም በጥይት አረር ሲረግፍ በዋለበት በዚህ ዕለት አብይ አህመድ ምርጫው ለአፍሪካ ቀንድ ተምሳሌት ይሆናል ሲል ደምድሞታል። በእርግጥ ይህ መልእክት የሚጠበቅ ቢሆንም አብይ አህመድን በዚህ ደረጃ ለውሸትና አይናችሁን ጨፍኑ ለሚለው አቋሙ የገፋፋው ምንድነው የሚለውን ባጭሩ ማየት ያስፈልጋል። የኢትዮጵያ ሕዝብ የብልጽግና ፓርቲ ላይ ከፍተኛ ጥርጣሬ ቢኖረውም ዛሬ የታዩት አስደንጋጭ ክስተቶች ግን እርሙን እንዲያወጣ አድርጎታል። ነገሩ እየሄደበት ያለው አቅጣጫ አደገኛ እንደሆነ ለመረዳት የዘገየ ዜጋ ካለ ዛሬ መቀላቀሉ አይቀሬ ነው። በሌላ በኩል የብልጽግናው ቁንጮ ከዓለም አቀፉ ማህበረሰብ ምርጫውን በተመለከተ የደረሰበት ውግዘትና ዘመቻ ከዚህ ቀደም በአፍሪካ የመሪዎች ታሪክ የማይታወቅ ስለመሆኑ ነገሩን ከመሰረቱ የተረዱ ታዛቢዎች ለአስራት ገልጸዋል። በውስጥም በውጭም በዚህ ደረጃ ከባድ አደጋ ውስጥ የገባው አብይ አህመድ የስልጣን ወንበሩ ላይ ለመቆየት እጅግ አስቸጋሪ እንደሚሆንበትም በመግለጽ ላይ ናቸው። ስለዚህ ያለው አማራጭ ከአፍሪካ ቀንድ የተሻለ ምርጫ አድርገናል ብሎ አይንን በጨው አጥቦ መምጣት ነው። ይህንንም የብልጽግናው ቁንጮ ፈጽሞታል። አፍሪካ ውስጥ ያሉ አምባገነን መሪዎች የመጨረሻው ሰዓት ይህ ባህሪያቸው የተለመደ ነው የሚሉት ሌላኛው የፖለቲካ ታዛቢ አብይ አህመድም ህዝቡ እንደበቃው በዓለምም እንደተገለለ ስለገባው መልእክቱ እንደሱ በብልጽግና ሰማይ ላይ ለሚንሳፈፉ አማኞች ብቻ ሊሆን ይችላል ብለዋል። በ2026 አፍሪካ 2-3 ምርጫዎችን አድርጋለች። አስከፊ የተባለው የታንዛኒያ ምርጫ ሲሆን ወደ 1000 ያህል ሰዎች ተገለውበት ጥቁር ጠባሳ ጥሎ አልፈዋል። ታንዛኒያ በከፍተኛ የፖለቲካ ቀውስ ብትመታም እዚያ ታጣቂ የሚባል ነገር ስለሌለ የሀገሪቱ ፕሬዝዳንት ለጊዜውም ቢሆን እስክትባረር ድረስ ከህዝቡ ጋር ተፋጣ ትገኛለች ይባላል። የኢትዮጵያ ምርጫ ግን ከዚህ ሁሉ የተለየ ሆኖ ዓለም መዝግቦታል። ከጠዋቱ የጀመረው የብልጽግና አገዛዝ የምርጫ ውሎ እንደተፈራው በዳመና የተጋረደ ነበረ። ከጠዋት ጀምሮ የፋኖ ጥቃት የአማራን ክልል ሲያተራምሰው የዋለ ሲሆን በዚሁ የብልጽግና የምርጫ ጦስ በርካታ ሰዎች በየቦታው ሲገደሉ እንደዋሉ በመነገር ላይ ነው። በአራቱም አቅጣጫ ፋኖ ከፈተው በተባለው የተቀናጀ ጥቃት የምርጫ አስፈጻሚዎች፣ የብአዴን ካድሬዎችና ወታደሮች ተገለዋል። ጥቃት አይፈጸምም፣ ፋኖ ምርጫውን አያስቆምም ሲሉ የነበሩ እንደነ ዳንኤል ክብረት አይነት የብልጽግና ሹሞች አካል ጉዳተኛ መረጠን በማለት ሲደሰቱ ውለዋል። ምክትል ጠቅላይ ሚኒስትር ነኝ ባዩ ተመስገን ጥሩነህ የአማራ ክልል ምርጫ ላይ ራሱ ፌስቡክ በመቀመጥ ዜና ሲሰራ ላየ ሰው በእርግጥ ሰዎቹ ከፍተኛ ጭንቀት ላይ እንደሆኑ የሚያረጋግጥ ነው። ተመስገን ጥሩነህ ዜና የሰራው ደግሞ ሸዋ ላይ ከአዘን ቤት ተነስተው ምርጫ ለመምረጥ ተሰለፉ የሚል ሲሆን ነገሩ ግን የውሸት መሆኑን ከቦታው ኋላ ላይ የወጣው መረጃ አረጋግጠዋል። ሰዎቹ ወደ ምርጫ ጣቢያ የሄዱት ካልመረጣችሁ አስክሬን አይሰጣችሁም፣ ምረጡና ትቀብራላችሁ ተብለው እንደሆነ በራሳቸው አንደበት አጋልጠዋል። አስክሬናቸው መያዣ የተደረገባቸው እነዚህ ንጹሃን የተባሉትን ካደረጉ በኋላ ለመቅበር በቅተዋል። ይህን ነው እንግዲህ ተመስገን ጥሩነህ ስሙ ብሎ የመጣው። ነገሩ በዚህ ሁኔታ ቀልድ መስሎ ከቆየ በኋላ ማርፈጃው ላይ ሁኔታዎች ከቁጥጥር ውጭ ወደ መሆን እንደተቃረቡ የብልጽግናው አገዛዝ እየተረዳው መጥቷል። ፋኖ ከተሞች ውስጥ ሳይቀር የብልጽግና ሰዎችን መቅጣት ሲጀምር የብልጽግና የምርጫ ድግስ መወዛወዝ ጀምሯል። ራሷን የምርጫ ቦርድ ሰብሳቢ አድርጋ የምትቆጥረው ሜላተ ወርቅ በስተመጨረሻ ሁኔታዎች ከአቅም በላይ እንደሆኑ ሲታወቅ ወደ ሚዲያ ለመምጣት መገደዷ ተሰምቷል። መልእክቷም ምርጫው በተለይ በአማራና ኦሮሚያ ክልል ቆሟል የሚል ነው። ይህም በብልጽግናው ቤት ከባድ ድንጋጤን የፈጠረ ሲሆን ቢያንስ ቁጥሩ አነስተኛ ይሁን የሚል መግባባት ላይ ተደርሶ የተወሰነ እንደሆነ ከቅርብ የወጡ ምንጮች አጋልጠዋል። ያጋጠመን የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህም ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመራቺ፣ በቀርሳ፣ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ።
አብይ አህመድ የዛሬ 5 ዓመት ብርቱካን ሚደቅሳ የተባለችውን የዘረፈጅ አጋፋሪን እንደተጫወተባት ሁሉ አሁን ደግሞ ተረኛዋ ሜላተወርቅ ሆናለች። የዚህ እልቂት አንዷ ተባባሪ የሆነችው ሜላተወርቅ በድርጋጤም ይሁን ሆን ብላ መረጃን ለመደበቅ ብትሞክርም እሷም ነገ ከህግ ተጠያቂነት እንደማታመልጥ የህግ ባለሙያዎች ከወዲሁ መሞገት ጀምረዋል። በዛሬው ዕለት ብቻ ምርጫን ምክንያት በማድረግ ቁጥራቸው በውል ያልታወቁ ሰዎች ተገለው ንብረትም ወድሞ ከተሞችም ተቃጥለው የቦርዱ ሊቀመንበር የምርጫ ጣቢያዎች ተዘጉ በሚል ብቻ ነገሩን አልፈዋለች። ለዜጎች ህይወት ግድ እንደሌለው በተደጋጋሚ ያረጋገጠው ብልጽግና ዛሬም ጭንቀቱ ስለ ኢትዮጵያውያን እልቂት ሳይሆን የምርጫ ኮሮጆ እንደሆነ ለዓለም አሳይቷል። ይህም ቢሆን ግን ዓለም አቀፍ ተቋማት በዛሬው ዕለት በአማራና በኦሮሚያ የደረሰው እልቂትን በተመለከተ መረጃ መሰብሰብ ላይ እንደሚገኙና በቅርቡ ይፋ እንደሚያደርጉት እየተጠበቀ ነው። ነገሩ የአብይ አህመድን ህጋዊነት ከፍተኛ አደጋ ውስጥ ሊጥለው ይችላል የሚሉ የፖለቲካ ታዛቢዎች ሀገሪቱ ከአማራና ከትግራይ ወኪል የሌላትና የተወሰኑ ሰዎች መፈንጫ ለመሆን ልትገደድበት የምትችልበት እድል ሰፊ መሆኑን በመግለጽ ላይ ናቸው። ይህም ሁኔታ ሀገሪቱ ለወደፊት የመሰንጠቅ አደጋ ጭምር ሊጋብዛት እንደሚችልም አሳስበዋል። እውነታው ይህም ቢሆን ግን አብይ አህመድ ኮስተር ብሎ የምርጫ ውጤት በጸጋ እንቀበላለን ሲል በኢትዮጵያ ህዝብ ላይ ተሳልቋል። በታማኝነት እንዲያገለግሉ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። አሁን ዋናው ጥያቄ ከዚህ በኋላ አብይ አህመድ ላይ ምን ሊመጣበት ይችላል፣ የሀገሪቱ ዕጣ ፈንታ የት ላይ ይደርሳል የሚለው ሆኗል። የለንደኗ ኪንግስ ኮሌጅ ተመራማሪ ሳራ ብሪጅ በጦርነት ውስጥ የሚታመስ ሀገር የሚያደርገው ምርጫ መዘዙ ብዙ ነው ባይ ነች። ተመራማሪዋ ኤሌክቶራል ቫዮለንስ ኤንድ ኮንፍሊክት በተባለው መጽሐፏ በጦርነት ውስጥ የሚደረግ ምርጫ የዜጎችን ተሳትፎ በእጅጉ እንደሚጎዳው ትገልጻለች። ይህ ደግሞ ድል የሚያደርገው መንግስት የሁሉም ዜጎች መሪ ሆኖ ለመታየት አስቸጋሪ ይሆንበታል። በእነርሱ አጠራር ይህንን ፓርሻል ማንዴት ብለው ይጠሩታል። የዚህ ድምርና የመጨረሻ ውጤት በማያልቅ ጦርነት ውስጥ መዳከር እንደሚሆን ተመራማሪዋ ጨምራ ትገልጻለች። ኤድዋርድ ማንስፊልድ የተባሉት ሌላኛው የዓለም አቀፍ የሰላምና የምርጫ ተመራማሪ በበኩላቸው በጦርነት ውስጥ ያለ ሀገር ተጣድፎ ወደ ምርጫ ከመግባት እንዲጠነቀቅ ያሳስባሉ። እንደዚህ አይነት ሩጫዎች የሀገራትን ተቋማት የማሽመድመድ አቅም ስለሚኖራቸው ሀገር ከተቋም ይልቅ በጎሳና በዘር ክፍፍል ውስጥ ለመግባት እንደሚዳርጋት ያስረዳሉ። በውጤቱም ከተቋም ይልቅ የጥቂት ሰዎች ጡንቻ ስለሚያብጥ ጦርነት ያላሰበውም ወደ ጦርነት ይገባል ባይ ናቸው። የእኚህ ተመራማሪ ምልከታ በትክክል አብይ አህመድን የሚገልጸው ሲሆን ተቋማት ሁሉ የሱ ሎሌ ለመሆን መብቃታቸውን ልብ ይለዋል። ከላይ የተገለጸችው የለንደኗ ኪንግስ ኮሌጅ ተመራማሪ ሳራ ብሪጅ ግን ሁኔታውን ከኢትዮጵያ ወቅታዊ ጉዳይ ጋር ጭምር በማያያዝ ታስጠነቅቃለች። ተመራማሪዋ እንደምትለው ግማሽ ምርጫ ለረዥም ጦርነት ምክንያት መሆኑ አይቀሬ ነው። ሰላምና ዲሞክራሲ የሚመጣው በሂደትና ሁሉም ሲሳተፍ ነው የምትለው ምሁሯ ከዛ ውጪ የሚሄድ ሀገር ተስፋ እንደሌለው ትገልጻለች። ለዚህም በማሳያነት ኢትዮጵያን፣ ሱዳንን፣ ኢራቅን ጭምር በማንሳት ሌሎች ሀገራት ከነዚህ እንዲማሩ ጠይቃለች። አብይ አህመድ ዛሬ ያደረኩት የሚለው የጨረባ ምርጫም በዓለም ምሁራን ዘንድ ሲተነተን ይህንን ይመስላል። እናም ጥያቄው አብይ አህመድ ሀገር ይመራል ወይ የሚለው ሳይሆን በቀጣይ ጦርነቱን ያሸንፋል ወይ ወደሚለው ተሸጋግረዋል። ሀገሪቱ ከዚህ በኋላ ከጦርነት አዙሪት መውጣት እንደማትችል በብልጽግና ማረጋገጫ ተሰጥቷልና